እኔ አክስቴ ጋር ነው ያደግኩት። እናትና አባቴ በልጅነት የሚያጣዋቸው አላቃቸውም። አክስቴ ነች ያሳደገች። ከዛም የአክስቴ ልጅ ትንሽ ይጠጣል፣ አስቸጋሪ ነው፣ ይደበድበኛል፣ መጽሐፌን ይቀዳል፣ ዩኒፎርሜን ይሸጣል፣ ለእኔ የተገዛልኝን ልብስ አውጥቶ ለሌላ ሴት ይሰጥብኛል። በቃ መማር አልቻልኩም። ለሊት ሳጠና ለምን ታጠኛለሽ ማብራት አጥፊ ምናምን ብሎ ጥሩ ላይ አልነበርኩም። በ15 ዓመቴ ተሰደድኩ ወደ አረብ ሀገር። የ10ኛ ክፍል ትምህርቴን አቋርጬ ሄድኩኝ። ወዴት? ስለዚህ እሱን የተዋወቅሽው ከ15 ዓመትሽ በፊት ነው እንዴ? 15 ዓመት ሳይሞላሽ? ያው እኔ ልጅ እያለሁ ሯጭ ነበርኩኝ። የ13 ዓመት ልጅ ሆኜ ነው የተዋወቁት። ማለት እንዲህ በጓደኝነት አይደለም። ስፖርት ስንሰራ ከኛ ጋር ትሬዲንግ ያደርጉ ነበረ። ትሬኒንግ? ኦኬ። እንጂ በጓደኝነት አይደለም። ከዛም እዛው አረብ ሀገር ፌስቡክ ስታመሽ ከስንተኛ ክፍል ትምህርት አቋርጠሽ ነው ወደ አረብ ሀገር ሄድሽ? 10 15 ዓመትሽ ላይ 10ኛ ክፍልን ማትሪክ ሳትወስጂ 15 ቀን ሲቀረው ማትሪክ ሄጃለሁ። ሳትፈተኝ ማለት ነው። ከ10 ትምህርት አቋርጠሽ በ15 ዓመትሽ ወዴት ሀገር ሄድሽ? ሳውዲ አረቢያ። እሺ፣ ቀጣዩን ሳውዲ ደርሰን የዛሬ 10 ዓመት ምናምን ማለት ነው። አረ አይደለም 10 ምናምን ዓመት። እሺ። ከዛ እዛ 1 ዓመት ምናምን እንደቆየሁኝ ቲክቶክ ከፈትኩኝ። ቲክቶክ አልነበር ፌስቡክ ነው። ፓስፖርት እንዴት ተሰጠሽ በ15 ዓመትሽ? ፕሮሰሱን የዛኔ የነበረበት በ3 ቀን ይወጣል ፓስፖርት። ሲጀመር እኔ ደግሞ ያወጣሁት ለትሬኒንግ ኬንያ ሀገር ለመሄድ ነበረ፣ ለውድድር ማለት ነው። ከዛን ግን ለዛም ሆኖ የልደት ካርድ ቀበሌ ምናምን የሚለው ነገር ፕሮሰሱ ብዙ ነው። እንትን ፓስፖርት ሳወጣ ሲሄድ የ8ኛ ክፍሉን ራሱ እንትኑ እድሜሽ ልክ አይደለም እስቲ ቁሚ ሲሉኝ አንቺ እኮ ገና 14 ዓመት ራሱ አልሞላሽ የሚሉኝ ነበረ። ፓስፖርት ቦታ በመስቶት ራሱ እንትኑ ብዙ ነገር አሳልፍ ያለ ስለ ፓስፖርቱ። እሺ፣ በ15 ዓመትሽ ሳውዲ በኮንትራት ነው የሄድሽው? በኮንትራት ነው። 5 ዓመት ሰርቻለሁ። እሺ፣ እዛ ሳል 5 ዓመት ሰርቻለሁ ሳውዲ ማለት ነው። እና እንደ አጋጣሚ ደግሞ እዛ ሲሄድ እግዚአብሔር ሲወደኝ እናትና አባት ነበር የሰጠኝ። ሰዎቹ በጣም ጥሩዎች ነበሩ። ከዛን አንድ ኢትዮጵያ ነበረች። እሷ ጠቃጠቆ ስልክ ይዛ ሰውየው ሕፃን ልጅ ነሽ አንቺ ስራ ለሱ ነው እንደ ሞግዚት የሄድኩት። እግሩ በሽተኛ ስለሆነ ለሱ የሚፈልገውን ነገር ለማቀራረብ ነው የሄድኩት የተወሰድኩት ማለት ነው። እና ስራ አይበዛብኝም፣ ቤቱ ስራ አይበዛም፣ ልጅ የለም፣ ትልልቅ ናቸው። ስልክም ተገዛልኝ ወዲያው። የአንገት ወርቅ ገዝቶ ሰጠኝ ሰውየው። በጣም ነው የምወደኝ። ሕፃን ልጅ ነሽ ያውቃል። የሰፈር ደላላ ነበር የላከኝ። ወንድሙ ተመላላሽ ኢትዮጵያ ደላላ ነው፣ የሰውዬ አሰሪ ማለት ነው። አረቡ ሁሉም ነገር ችግሬን ተነግሮት በነፃ ነው የሄድኩት ምንም ሳልከፍል ማለት ነው። እዛ እየሰራውን ከአመት በኋላ ፌስቡክ ስከፍት በፍሬንድ ይሄ ባለቤቴ ልጅ አባት ታወቀኝ ድጋሚ እንዳዲስ ማለት ነው። ከዛን እያወራን በቪዲዮ ኢሞ እናወራለን ምናምን በቃ ከ5 ዓመት በኋላ ትዳር መሰረተ ማለት ነው። እሱም ገባ እኔም ገባሁ። እኔ ነኝ ቀድሜ የገባሁት ከ5 ዓመት በኋላ። ከ5 ዓመት በኋላ እና ሳውዲ አረቢያ ተመለሽ? እሺ። 5 ዓመት በኋላ ወደ ኢትዮጵያ ማለት በ15 ዓመት ሄደሽ ስልክ ሲሰጥሽ ወዲያው ገና በ15 ዓመትሽ የፍቅር ወሬ ማውራት ጀመራችሁ? አይደለም፣ ከአመት በኋላ ከአመት በኋላ ስለ ፍቅር አይደለም። በቃ ዝም ብለን ነበር የምናወራው። ተገናኛችሁ? ጠንካራ ሴት። ምን ላይ ተገናኛችሁ? ከአመት በኋላ እንዴት ተገናኛችሁ? ፌስቡክ ላይ በፍሬንድ በሰፈር ሰው በጓደኞቼ ምናምን ፍሬንድ ሊሆኑኝ የለ በዛ በፎቶ ስለምለቅ በዛ ተገናኘን። ኦኬ። ስትገናኙ ከምን ጀመራችሁ ማውራት? ሰላምታ ነው። እኔ ሲጀመር እኔ ስለ ፍቅር ራሱ አይገባኝም ነበረ። ትዳር ይዞ ምናምን ግን ልጅ ወልጄ የራሴ ህይወት እንድኖር ፈልጋለሁ። ከልጅነቴ የራሴን ህይወት መመስረት፣ የራሴን ቤት መስራት፣ መኪና መግዛት ምናምን ብዙ እቅዶች ነበሩኝ። እናትና አባቴን ያጣሁበትን እኔ የራሴ ህይወትን እህት ወንድሞቼን አላቅም
ዘመድ አታስተዋውቀኝም። አክስቴ ስታሳድገኝ ብቸኛ አድርጋ ነው ያሳደገችኝ። የእሷን ልጆችና የእሷን ልጆች ብቻ ነው የማውቀው። የአባቴን የእናቴን ቤተሰቦች አላውቅም። አሁን ባወቅኳቸው ሰዓት ራሱ የእነሱ ፍቅር የለኝም እና በ5 ዓመት ውስጥ ከ2 ዓመት ምናምን ዝም ብለን ካወራን በኋላ ወደ በቃ እሱ ለምን እኔም እናት አባት የለኝም፣ ወንድሞች የለኝም። በእድሜ 11 ዓመት ምናምን ይበልጠኛል። ትልቅ ነው ከኔ፣ በሰል ያለ ነው፣ አስተዋይ ነው። በቃ እና ለምን እንትን ትዳር መስረተን አብረን አንኖርም አለኝ። መጀመሪያ በቃ እኔ መኖር ስለምፈልግ ብቻ ከጊዜ በኋላ ፍላጎቱ የፍቅር ጥያቄ ያቀረበ ማን? እሱ እያለሽ በፌስቡክ ማለት ነው? አዎ ስናወራ በቃ ፌስቡክ ምትተኑና በኢሞ እናወራ ነበረ ማለት ነው። እዛን ሰዓት ኢሞና ምንድን ታንጉኖ ምናምን ይባል ነበረ እና እያወራ እንደዛ አለ። በቃ እኔም አብራኝ ያለችው ቅድስት ከዛ ልጅቷ ለምንድን ነው ማታገቢው? የራስሽን ህይወት ለምንድን ነው ማትመሰርችው? ወደ ትዳር ውስጥ ግቢ አለችው። ሰማለሁ። አዎ ማሪ፣ ቀጥታ ቀልጠፍ ብለሽ አውሪ። የኔን ሚውት ያደረኩልሽ ያንቺ እያስተጋባ ነው፣ የሚረብሽ ድምፅ አለው። ለዛ ነው እና ለምን በቃ አንቺ ራስሽ እሺ እንዳለለሽ ሚውት አድርጌ በጥሞና እናዳምጥሽ። እንጋባ አለሽ፣ ስትመጪ እንጋባ አለሽ፣ ከሳውዲ ስትመጪ። ከዛ ወደ አገር እንግባና እንጋባ ሲለኝ እኔ ፈርቻለሁ። ማለት የራሴ ህይወት እንዲኖረ ይፈልጋለሁ፣ ግን ፈራለሁ። ከዛም ጓደኛዬን አማከርኳት፣ አብራኛለችው ማለት ነው። ሳማከራት የራስሽ ህይወት እንዲኖርሽ ትፈልጊያለሽ፣ በቃ አክስትሽ ጋርም ብትሄጂ ለአንቺ አያስቡም፣ ብር ብቻ ነው ላኪ የሚሉሽ። ከአንቺ 5 ሳንቲም የለሽም፣ ለእነሱ እየላክሽ ለራስሽ አላስቀመጥሽም፣ ማንም የለሽም። በቃ ይህ ሰውዬ ትልቅም ቢሆን ያስብልሻል፣ ወደ ትዳርሽ ግቢ ያለችኝ። እሷም ባለትዳር ነች፣ ባሏም እኛው ጋር ነው ያለው። በቃ እኔም መከሩኝ ለሁለት ማለት ነው። ከዛም በቃ እኔም ሄጄም እኔ እዛ መልሼ እዛ ቤት ከገባው ይገሉኛል። ጭራሽ ብር ሳሊዝ ከገባው ደግሞ በቃ ያለኝ ብር ደግሞ ለእነሱ ረዳለሁኝ። በዚህ ገባው፣ በዚህ ታመመ ልጁ እንደዚህ ሆነ፣ በዚህ ያለችኝ እሷም ስለሆነች ደግሞ ወደኋላም አልልም፣ አደርጋለሁኝ። ከዛን በቃ እሺ አልኩና ተስማምቼ እሺ አልኩት። ያው ከብዙ እንትን በኋላ እሺ አልኩት። ግቢ አለኝ። ገባው ወደ ኢትዮጵያ። እኔ በገባው በ5ኛው ቀን መጣ እሱ። ቤት ፈልገን ተከራየን። ያው የገባሁት ግን አክስቴው ጋር ነው፣ አክስቴው ማለት ነው። 5 ቀን እሱ እስከሚመጣ አክስቴ ጋር ነው የገባሁት። ወንድሜ ነው መጥቶ የተቀበለኝ፣ የአክስቴ ልጅ ማለት ነው። ወንድሜ ነው። ከዛ እሱ የምገባው አክስቴ ጋር ቤት አሳድሽ ተባልኩ። ቤት አሳደስኩኝ። እቃ ግዢ ተባልኩ። ሶፋ አጸደ ይቅርታ እንዴ፣ እሺ መዲና ትጨርስ እያሉ ነው ኮመንት ላይ። እሷ ቀድማ ገብታ ማስረጃዋን ወደ ሌላ ስልክ ለመላክ ነበረ የወጣችውና መዲና ትጨርስ። እኔ እኮ ሙኒት ትምጣ ብዬ ነው። ሙኒት በሌለችበት ስለሷ ለምን ይወራል? ስትመጣ ትከፍታለች። ስትመጣ ማስረጃዎቿን ከፍታ ታሰማለች። ለሙኒት ቮይስ እሺ። ከዛን አክስቴ ጋር ጊዜ የተባልኩትን ገዛለሁ። እጄ ላይ የቀረውን ብር ለምን ወረድሽ? መዲናን አስገቧት። ኤኒታይም ከመጣች ኔትወርክ እኮ እንትን ያላት። ይቀጥል። ቤት አሳድሽ ተባልኩ። ቤት አሳደስኩኝ። ሶፋ ግዢ ተባልኩ። ሶፋ ገዛው። ቤት የሚያስፈልገውን አደረግኩኝ ምናምን። በዛ መሀል እሱ በ5ኛው ቀን መጣ። እዛን እኔ ነኝ የተቀበልኩት። እሱም ቤተሰብ ጋር አልሄደም። እኔ ነኝ የተቀበልኩት። ሆቴል ይዤ ሆቴል አሳረፍኩት። እዛ ገባ። እኔ ደግሞ አክስቴ ጋር ገባሁኝ ተመልሼ። ሽማግሌ ላካልኩት። በመሀል ቤት ተከራየን።
አንድ ላይ ገባን ቤት ተከራይተን። ከዛን ሽማግሌ ላካል። ሽማግሌ ልኮ ምናምን አገባን፣ በስነስርዓት አገባኝ። ተፈራረምን፣ አብረን መኖር ጀመረን። ከዛ እኔ የመጣሁት ያው ለ2 ወር እረፍት ነው። እዛም በመሀል እርጉዝ ከሆንሽ አትሄጂም አለኝ። እሺ እኔም መውለድ እንፈልጋለሁ፣ ልጅ እንዲኖረኝ እፈልጋለሁ፣ የራሴ ህይወት እንዲኖረኝ ስለምፈልግ እሺ አልኩት። ጤና ጣቢያ ስታይ ቼክ ስደረግ የለም ልጁ። ቀኔም ደረሰ፣ ተመለስኩ ወደ ሳኡዲ ተመልሼ ሄድኩ። ልክ እዛ ሲሄድ ረመዳን ላይ ነበረ የተመለስኩት። ምናምን 2 ሳምንት 3 ሳምንት እንደተቀመጥኩ በቃ ጥሩ ስሜት አይሰማኝም። ከዛን ያ ጓደኛዬ ይባል እስቲ እንትኑ ቼክ ማድረግ። አንቺ ስንት ጊዜ ነበረ ኢትዮጵያ የተቀመጥሽው? ለ2 ወር እረፍት ነው የሄድኩት። ለ2 ወር እረፍት ነው የሄድሽው? ለ2 ወር እረፍት እንዴት? የት ነው ያረፍሽው? ከቤቴ ነው ያረፍኩት፣ አክስቴ ጋር። ያደግሽበት አክስትሽ ቤት? እሺ ከእሱ ጋር ስትገናኝ ጀስት ተገናኝታችሁ ጊዜ ያሳልፋችሁ ወደ አክስትሽ ቤት ትመልሻለሽ እንጂ አብራችሁ መኖር አልጀመራችሁም? በዚህ 2 ወር ውስጥ ጀመርን እንጂ ተጋባንና አብረን መኖር ጀመርን እንጂ። ተፈራረማችሁ? ቤት ነው 80 ተፈራርመን ምናምን ፕሮግራም ተደርጎ መልስም ተጠርተን እሱም ሲስተሮቹ ጋር አለቀ። የሁሉ እኔም ሀጅ ነኝ እሱም ስለሚመለስ እሱም ወደነበረበት ሀገር ውጭ ነው የሚኖረው። ኦኬ እሺ። ከዛም በኋላ ስንት ወር አብራችሁ? 2 ወር ከቆየሽ ስንት? 1 ወር ከምናምን ማለት ነው። ያው ኦልሬዲ ኖርማል 1 ወር ከምናምን ማለት ነው። አሁን መዳም ቤት ተመለሰሽ 2 ሳምንት ቆይተሽ ጥሩ ስሜት ያልሆነ እየተሰማሽ ነው ያቆም ነው ቀጥ ከሱ። ከዛም ልጁን የጓደኛዬን ባል ቼክ የምትደረገው 10 ብር ነች በዛን ሰዓት ሳውዲ የምትሸጠው፣ እሱን ግዛልኝ አልኩት። ከዛም ገዝቶልኝ ቼክ ስደረግ ራሴን በራሴ ቼክ ሳረግ ነፍሰ ጡር ነኝ። ጤና ጣቢያ ግን እዛ የለም ነበረ። ከዛም ስደረግ እርጉዝ ነኝ። አልነግረውም ምናምን ሰፕራይዝ ያደረጓሉ። አልነግረውም አልኩኝ። ለምን ምናምን አለችኝ ጓደኛዬ፣ እሱም ልጅ ይፈልጋል ምናምን አለችኝ። እዛ 1 ሳምንት እንትን ብዬ በመጀመሪያ ለሰውዬና ለሴትዬ ነው የነገርኳቸው። በጣም ነው ደስ ያላቸው። አንቺ እኮ ልጅ ነሽ አለጡልንት ይዘወጅ አለጡልንት ጅብት ቤቢ ነው ያሉ። እና ገና ልጅ ነሽ ለምንድን ነው የቸኮልሽው ለማግባት? በቃ መብሩክ መብሩክ አሉኝ። ደስ አላቸው። ሰውየው ማታ ነው ልብስ ብላ ገዝቶ የመጣው የህፃን ልጅ ልብስ ማለት ነው። ሽማግሌው በጣም ነው የሚወዱኝ እና በየቀኑ ሆዴን ቼክ ያደርጉት ነበር። እና 5 ወንድ 1 ሴት ልጅ ነው ያለቻቸው። የ31 ዓመት ልጅ አላገባቻለች። እየመጣች ሆዴን ሁሌ የተነካው ነበረ። የት ደረሰ እንዲሆነ በቃ አትሄጂም፣ እዚህ ነው የምትወልጂው፣ ሴት ከሆነች አንሰጥሽ የሚሉ ነበረ። ሳውዲዎች ላይ ልጅ በጣም ነው ፍቅር ናቸው። ከዛ እነሱም ነገርኩት። እሱም በጣም ደስ አለው። በቃ ይሄ ረመዳናችን ወደ ሀገርሽ ግቢ አለኝ። እንዲያውም መጥቼ እንዴት ነው የምገባው? በመሀል ላይ ግን ያልነገርኩሽ አለ የአክስቴ ልጅ ያንን ቤት አልለቀኩትም። የተከራየሁትን ቤት የ6 ወር እርጉዝ ከሆንኩኝ ተመልሼ እመጣለሁ። እስከዛ ግን እህቴ ትቀመጥበት ብዬ ቤቱን እህቴን አስቀምጬ ነው የመጣሁት። ንብረቶቼ ምናምን እዛው ጥዬ ማለት ነው። እህቴ ያለችበት የተከራየሁበት ቤት። ከዛ ለሱም ነገርኩት። ተመለሽ ምናምን አለኝ። እንዴት እመለሳለሁ? አንደኛ ረመዳን ነው፣ ሁለተኛ ደግሞ ገና ነው ሆዴ። እሰራለሁ አልኩኝ። እየሰራሁኝ ከሱ ጋር በቃ ደስ እያለው ነው እንትን የሚለው። ወደ ራሱም ሊወስድ ሞክሮ ነበረ፣ አልተቻለም። እዛን ሰውየውም አትሄጂም ብሎኝ ነበረ። እዛው ለወልድ ክፍል አዘጋጅተውልኝ ሁሉ ነገር ተመቻችቶልኝ፣ በመሀል ከእህቴ ጋር ተጣላን። ቤቱን ተከራይቼላት የሄድኩት ማለት ነው። ብር ላኪልኝ ብላኝ 11,000 ብር ስልክላት መኪና በ80,000 ብር ገዛለሁ ብላ 11,000 ብር ስልክላት፣ እንዴት 11,000 ብር ትልኪልኛለሽ? ቤት ውስጥ ያለውን ንብረት በሙሉ ብሸጠው እኮ ስንት እንደሚያወጣ ታውቂያለሽ ወይ ብላ ቦይስ ላከችልኝ። ከዛን አሁን ያቺ ሆነች ጓደኛዬ ማማከራትም እህቴም ጓደኛዬ የምላት ማማከራትም እሷ ነች። አሁን ድረስ ጓደኛዬ ነች። ከዛ እሷን ሳማከራት ተይ አሁን እዚህ ጋር መሰሪው
ቤት ውስጥ ያለውን እቃ ያህል አታመጭም ብር። ስለዚህ ወደ ሀገርሽ ግቢ፣ ሆድሽ ከፍ ካለ በኋላ ደግሞ መግባት አትችይም አለች። ከአንዳንድ ለሰውየው በቃ እኔ ወደ ሀገሬ መግባት እፈልጋለሁ አልኩት። 6 ወር ሆኜ ማለት ነው። ከዛን ስለው እሺ አንቺ ካልሽ ምንም ችግር የለውም አለኝ። ሁሉም ነገር አስተካክሎልኝ ወደ ሀገሬ ገባ። ወደ ሀገሬ ስገባ በ3 አየር ነበረ የሄድኩት። ዋና ከተማ አይደለውም፣ ከዛ ካለውበት ከተማ ለሚል ከዛን ደግሞ በኬንያ ምናምን አድርጌ ነው። ከዛ እቃ ወሰዱብኝ፣ ጠፋብኝ እቃ 1 በርሜል ምናምን ጠፋ፣ እየቀባበት ሳይታወቅ። ያው ጥሩ ላይ ሆኜ አይደለም፣ በድንገት እንትን ያልኩት በእሷ ንዴት ነው የተነሳሁት። እርጉዝ ነኝ፣ ጥሩ ስሜት አይሰማኝም፣ ድካምም አለ ምናምን። እዛ ለእሷ ግን አልነገርኳትም። ቀጥታ ነው በቃ የገባሁት ኢትዮጵያ። ማንም ይቀበለኝ የለም። ለእሱም እህቶችም አልተናገርኩም፣ ለማንም አልተናገርኩም። ገባሁ ቦሌ ታክሲ ይዤ ቀጥታ ወደ ቤቴ ነው የሄድኩት። ከዛም በር ላይ ስደርስ በሹፌሩ ስልክ በር ክፈችልኝ፣ በር ላይ እኔ ነኝ ያልኳት። ምንጣፉ ስር ነው ውሰጂው አለች። እሷ ቤት የለችም። ግቢና ምንጣፍ ስር አለ በር ስር ውሰጂ ቁልፍ አለች። ቁልፌን ከፍቼ የገባው ቤቱ በቃ በጣም ነው የሚያስጠላው ምናምን ነገር። ዱርዬዎች ይዛ ገብታ ምናምን ብልሽሽት አድርጓለች። አከራይም አንቺን ብዬ ነው እስካሁን ጸጥ ያልኳት። እኔ የሞሎክሴ ቤት ነው ግቢ፣ ግን ቤቴ ሲጋራ ይጨሳል፣ ምን ይደረጋል፣ ዱርዬ ይመጣል። እኔ አንቺ እስክትመጪ ድረስ ነበረ ዝም ያልኩት። እንኳንም መጣሽልኝ ብሎ ተቀብሎ ቤትሽን ወይ እሷን ብለሽ ካልሽ ከእሷ ጋር ውጭልኝ፣ ወይም ደግሞ ቤቱን ፈልጋለሁ የምትይ እራስሽ የምትኖሪበት ከሆነ ተቀመጫል። አይ እኔም እንዲሆኜ ነው የመጣሁት፣ ስለዚህ ከእነሱ ጋር ምንም ግንኙነት የለኝም አልኩና በሬን ቆልፌ፣ ቦሌ የጠፋብኝ እቃ ስለነበረ በሩን ቆልፌ ቁልፌን ይዤ ተመልሼ ወደ ቦሌ እንደገባሁ ምሳ እነሱ ጋር አከራዮቼ ጋር በልቼ ምናምን ሌሊት ነው የገባሁት፣ ሊነጋጋ አካባቢ ማለት ነው። ከዛ እነሱ ጋር ተመልሼ ወደ ቦሌ ሄድኩ ማለት ነው፣ የጠፋብኝን እቃ ለመጠየቅ። ያን እቃ ካጣሁኝ ሶሪ የሚል ደብዳቤ ሰጡኝ። መጣሁ። ያው ቋቅሜ መግቢያ አካባቢ ነበረ ለአመት በዓል ማለት ነው። እዛ ምንም በቃ ቤቱ ምንም እንትን አላለኝም። ተነስቼ ወደ ክፍለ ሀገር ሄድኩ። ዘመዶቼ ጋር ወደ ክፍለ ሀገር ሄድኩኝ። 1 ወር የአክስቴ ልጅ ጋር ተቀመጥኩኝ። በቃ ለእሷ እቃ ልብስ ምንም አልወሰደች፣ ምንም አልሰጠዋት። በቃ ያደረገችው ነገር ስለ እንትን ስላላለኝ እዛን ምንም አልሰጠዋትም። ጥዬ ገባው ማለት ነው። ወደዛ ሄድኩኝ። እዛን ከ1 ወር በኋላ ስትደውልልኝ አላነሳላትም፣ ስትደውልልኝ አላነሳትም ስልክ ማለት ነው። ከዛን ከ1 ወር በኋላ ተመልሼ ስመጣ ለካ ሰው አስቀምጣለች። ስገባ ቤቴ ስገባ እንዲነግሯት ማነው ከኔ ጋር አብራ የምበላ የምጠጣ ጎረቤቴ ነች። በጣም ቢስ ብሎኛ የምታወራኝ ማለት ነው። ከዛ ልክ እንደገባሁ ጠዋት 2 ሰዓት ገብቼ 3 ሰዓት እሷ መጣለች። ገብቼ ማለት ነው 1 ሰዓት ልዩነት በቃ ቤቴ መጣች። ቀጥ ብላ በእርግዳ ነው የገባችው ማለት ነው። የአጎቴ ልጅ እንደዚሁ ያው በካሁን ካደኩ በኋላ እዚህ ከሳውዲ ከገባሁ በኋላ ምናምን የተዋወቅኳቸው ነበረ። የአጎቴን ልጅ እና የአክስቴ ልጅ ይዤ መጣሁ። ትንሽዬ ልጅ ከኔ ጋር እንዲቀመጡ ብቻዬን ስለሆንኩኝ እዛ አክስቴ፣ ወንድሜ፣ ጓደኛው፣ እህቴ ሆኖ ተሰብስበው መጡ ቤቴ። አንቺ ማን ስለሆንሽ ነው ቤት ዘግተሽም ልብስ ለምትሄጂው ምናምን ብላ አንቃ ያዘችኝ መኝታ ቤት ውስጥ ማለት ነው። ላውራ ስትሄጂ እኮ የሌለሽ እየመሰለኝ መሳቢያ ክፍት፣ ቅድም ደብተር አውጥቼ መሳቢያ ክፍት ትቼ ነበረ። እሱን ለመዝጋት ኦሲዲ ዲስኦርደር አለብኝ። የሆነ ነገር ያለ ቦታው ካየው ቅድም ደብተር አውጥቼ እዚህ ጋር የሆነ ነጭ ደብተር አለ። እሱን ደብተር አውጥቼ ይህን ደብተር አውጥቼ ቅድም የሆነ ነገር ፈልጌ መሳቢያው ክፍት ነበር፣ ልዘጋው ወደዛ ይቼ የሆነ የወደቀ ነገር ካየው የእጅ ያነሳል። እሺ አሁን ትንሽ ከረጅም ሰዓት ስለምቀመጥ እንትን እያመመኝ ጀርባዬን እያመመኝ ስለመጣ ነው ይጨንቃችኋል፣ እከብዳችኋለሁ ስለቆምኩ እንዳይከብዳችሁ
ተንቀሳቀሽ እናንተ ቁጭ በሉ እንዳይከብዳችሁ፣ ስለ ቆምኩ እንዳይከብዳችሁ። እኔ ትንሽ ሰውነቴን ማፍታታት ፈልጌ ነው፣ እግሬን እንደዚህ ማድረግ ምናምን ፈልጌ ነው። አሁን ዳይትም ስፖርትም ስለጀመር ሸንቀጥማል፣ ለዛ ነው። እና እንዳይከብዳችሁ፣ ልባችሁ ላይ አይደለም የቆምኩት፣ እኔ መሬታችን ላይ ነው፣ የኛ ቤት መሬት ላይ የቆምኩት። ስለዚህ አይክበዳችሁ። እሺ እናቴ። እሺ ከዛን በቃ እሷ መጣች። ለምንድን ነው በር ዘግተሽብኝ እቃዎቼን ሳትሰጭኝ የሄድሽው ምናምን ብላ አንቀያዘችኝ። እኔ መልህ አለብኝ። አንቺ እንዴት አረግኛለሽ? ቤቱንስ እንዴት አረጊያለሽ? ጭራሽ ደግሞ የወንድሜ ሚስት ከላይ እስከታች የኔ ልብስ ነው የለበሰችው። ሰጣት ማለት ነው። ጥዬ ሄድኩትን ከላይ እስከታች የኔን ልብስ ነው የለበሰችው ስትመጣ፣ የዛኔ እኔ ሊደበድቡ የመጡ ሰዓት ማለት ነው። እዛን እኔም ደግሞ ልህ አለብኝ። እርጉዝ ነኝ እንግዲህ ወደ 7 ወር ገብቻለሁ። ስትይዘኝ እኔ ማንቄ ያስኳት፣ ጸጉሯን ያስኳት፣ እሷም ያዘችኝ። በቃ ተወጫጨቅን፣ ተደባደብን። የማርያም አራስ ገደለችብኝ ብሎ ሴትዮ ብለው ጩኸው አላቃቁም። በመከራ ሆዴ መታችኝ። ያው አመመኝ። እንዴ እርጉዝ የማርያም አራስ ይባላል እንዴ? በማርያም የተያዘች በማርያም የተያዘች በማርያም እጅ የተያዘች። እንዴት ትደበድባላችሁ? ተሰብስባችሁ መጣችሁ። እርሶስ እንዴት ቆሞ ያስደበድቧታል? ብላ አክስቴን የምትናለች። በቃ በዛ የተነሳ ከፋሚሊዎቼ ጋር ተለያየን ማለት ነው እስከነ መጨረሻው። ወለድኩኝ። ወልጄ በሳምንቱ መጣች አክስቴ። ወልጄ ማንም አልጠየቀኝም። የእሱ ቤተሰቦች ተደባደባችሁት? ከእህትሽ ጋር ነው ከወንድምሽ ሚስት ጋር አይደለም? እነሱም ያው እድሉን አላገኙትም እንጂ ለማገዝ ነበር አመጣጣቸው ማለት ነው። ጎረቤት ለአንቺ ለማገዝ ወይስ ለእሷ ለማገዝ? ለእሷ ነው እንጂ እኔ ሳልናገርና ቤቱን ያስኩባቸው እነሱ እዛ መጥተው ይቅማሉ፣ ያጨሳሉ፣ ይጠጣሉ ቤት ውስጥ። አንቺ ደግሞ ከአረብ ሀገር መጥተሽ ቤቱን ስለወሰድሽባቸው በዛ ተናደውብሻል። አዎ ሁለተኛ ደግሞ በፊት ሳላገባ በፊት ብር ልካለሁ ምናምን ለአክስቴም ለወንድሜ ምናምን ተውኩም። በቃ የራሴን ትዳር ሲይዝ ሁሉንም ነገር ገቢ ተቋረጠባቸው። ትዳር ስትይ ለትዳርሽ ብቻ ስታደርግ እሱ ገልሻለሁ አርድሻለሁ እያለ ይዝታል የአክስቴ ልጅ ማለት ነው። እዛም በዛው ተለያየን። ወለድኩኝ። የእሱ እህቶች በጣም ምርጦች ናቸው። አረሱኝ በጣም የእሱ እህቶች በጣም ምርጦች ነበሩ። የአክስቶቹ ልጆች ናቸው እህቶቹ፣ ኖርማል ሳይሆኑ እሱ ቤተሰብ የለውም። እዛን እሷ በሳምንቱ ወልጄ በሳምንቱ የሆነ 15 ቀን አላውቅም መጣች። አዘግዝቃ ነው የመጣችው። ምን ነው አዘግዝቀሽ መጣሽ አልኳት። አይ ልጆቹ እንዳይቆጡኝ ለቅሶ ሰው ሞቷል ብዬ ነው የመጣሁት አለች። እኔ እኮ ወለድኩ እንጂ አልሞትኩም፣ ባትመጪ ይሻል ነበር አልኳት። እዛም በቃ ራኩኝ ከነሱ። የራሴን ልጄን ብቻ ነው በቃ ካሁን በኋላ የራሴ ህይወት ነው፣ ልጄ ነው። ባልዮም ባይመጣም እኔ በቃ ልጄ ነው ማሳደግ ነው። ወደ ስራ ወልጄ ክርስትና ካስነሳሁ በኋላ ምናምን ወደ ስራ ጀመርኩኝ። እሱም ይረዳኛል። ጥሩ ላይ ሆንኩኝ ማለት ነው። የራሴን ሱቅ ከፈትኩኝ ምናምን እየሰራሁኝ አሪፍ ላይ ነበርኩኝ እስከ 2 ዓመት በቃ ከልጄ ተለያይቼ አላውቅም እየሰራው። በመሀል መጥቶ የ1 ዓመት ከምናምን መጥቶ ሲሄድ አባትየው ላፕቶፑን ጥሎልኝ ነበረ ሄደው። ስጎረጉር ድሌት የተደረገ ነገር አየሁ። ድሌት ከላፕቶፕ ላይ ድሌት ስታረጊ የሚወጣ ሜሴጅ እንትን የተደለተው በምን ውስጥ ነው ብቻ በርብር ያወጣሁት። አዎ ይወጣል። ትክክል። የፋሚሊው የልጅና የሚስቱ ብቻ የፋሚሊ ነው አብሮ የተነሱ ላቭ ምናምን የሚል ነው። ይሄ ምንድን ነው ምናምን ብዬ ጠየቁት። ይሄ ድሮ ላይፍ ነው ምናምን ለምን አልነገርከኝም? ትርቅኛለሽ ብዬ ነው። ይሄንን ታሪክ ብነግርሽ ትርቅኛለሽ ብዬ ነው። በቃ እኔ ደበረኝ፣ ሁሉ ነገር አስጠላኝ። ቤተሰቦቼን ርቅ ያለው ማንም የለኝም አጠገቤ ከልጄ ውጭ ምናምን ነገር። እዛ አካባቢ ከቤት አልወጣም ልጄን ይዤ ምናምን ነገር። ኧረ ተይ ልጁን ፀሐይ ግርግዳና አንቺን ብቻ ነው ልጁ የሚያውቀው፣ ተይ ግን ይሉ ነበረ። የ3 ዓመት ሲሆን ሲመጣ ፍቺ ይፈልጋለሁ ብዬ ተፋታን። ቪዲዮዎች ጠፍቷል። አቡዬ አውቀሽ ነው
ማሪያው እንዳያመልጠኝ የዥው ስልኩን ሽንት ቤት ስለገባው ለዛ ነው ቪዲዮ ያጠፋሁት። ከዛም 3 አመት ሲሞላው ሲመጣ እኔ ፍቺ እፈልጋለሁ አልኩት። ቢደረግ ወደ በዛ ቢባል ወደዚህ ቢባል ፍቺ አደረኩኝ። ተፋታን፣ ያለውን ነገር ተከፋፈልን። ነገሮች እንዳሰብኩት ሳይሆን እንዳላሰብኩት በቃ ነገሮች ሁሉ ዝብርቅርቅ አለብኝ። የነበረ የምሰራው ጎበዝ አሯጯ ምናምን የነበርኳት ልጅ ምንም መስራት አልቻልኩም። ዜሮ ላይ ሆንኩኝ። ያለኝን ጨርሼ ግራ ገባኝ። ክራይ ቤት ነው ያለው፣ 3500 ነው የምከፍለው። ልጅ አሁን እያደገ ነው፣ የሚፈልገው ነገር ብዙ ነው። እስቲ ቆይ በቃ ወጣ ብዬ ሌላ ሀገር ብኖር ብዬ ወጣሁን። ከነበርኩበት ሌላ ቦታ ሄድኩኝ። ወንድሞቼ የነበሩበት ሀገር ሄድኩኝ። እዛ ገባው። ደስ የሚለው እዛ ክራይ ርካሽ ነው። ትንሽ ለመላመድ ተቸገርኩኝ ከአካባቢው ጋር። የማይለመድ የለም ለመድኩኝ። እየኖርን ስራዬን ጀመርኩ። እዛ በየክፍለ ሀገሩ እየሄድኩ ነግዳለሁ። ጎበዝ ነኝ፣ እሰራለሁ። ስራ ላይ ወደኋላ አልልም። ማንኛውንም ስራ እሰራለሁ። ዝቅ ብዬ ነው የጀመርኩት። ያን እንደዛ ተንቀባርሬ የምኖረዋ ልጅ ጉሊት መሸጥ ነው የጀመርኩት። የመጀመሪያ ቀን ስሰራ ጨው ነው አውጥቼ 50 ኪሎ ጨው በዱቤ አውጥተውልኝ የወንድሜ የእንጀራ እናቴ ማለት ነው የእንጀራ እናቴ 50 ኪሎ ጨው አውጥተውልኝ በዱቤ ከፍለሽ ሰርተሽ ነው የምትከፊው። እኔ መደብ እንደዚህ ደርድሬ ሽጬ አላውቅም። ከዛ 50 ኪሎ ጨው ተበድረው አውጥተውልኝ እሱን ሽጬ በአንድ ቀን ጨረስኩት። ሽጦ ማያውቅ የለም። ያው አፌ ስለሚንተባተብ የሀገሩንን ስለማላቅ ምናምን ነገር ሰው ተረባርቦኝ ገዛኝ። በኮሮና ጊዜ ነበረ። እዛ እሱን ስል የሚቀጥለው ገበያ ደግሞ ድንች ጀመርኩኝ። ድንች 1 መዳበሪያ፣ ከዛም 2 መዳበሪያ፣ ከዛን የራሴን አስፋፍቼ ስራ ጀመርኩ። በደንብ መስራት ጀመርኩ። እየሰራው በመሀል ግቢ እኔ ተከራይቼ የምኖርበት ግቢ ነጋዴ ነች። ይሄ መጠጥ ምናምን ትሸጣለች እና ቁብ ትሰበሰባለች። አከራይ ማለት ነው። እዛ ግቢ ውስጥ የሚመላለሱ ልጆች አሉ። እዛ የሚመላለሱ አሉ። ይሄ ልጅ የማን ነው? ሁሉም አባት አላቸው። የእኔ ልጅ ብቻ አባት የለውም አጠገቡ። ይሄ ልጅ የማን ልጅ ነው ምናምን ይላሉ። አይ ከባሏ ተፋታ ከሌላ ሀገር ነው የመጣችው። እሷ ደግሞ ነጋዴ ነች፣ በየሀገሩ ትሄዳለች። እኔ እረፍት የለኝም፣ ግን ለልጄ ሐሙስና እሁድ ስጋ ሳላበለው አላውልም። ይወዳል ጥሬ ስጋ ልጄ ማለት ነው። እኔ ስለምወድ እሱም ይወዳል። ሐሙስና ገና በልጅነት ስጋ ከተብሹ የ1 አመት ልጅ ሆኖ ጥሬ ስጋ ይበላል። ከዛ እሁድና ሐሙስ ግዴታ ነው ለልጄ ስጋ መጋበዝ። ከግማሽ ኪሎ ስጋ ላይ ትንሽዬ ጥሬ ያስወጣለሁ። በልተን ምሪንዳችንን ኮካችንን ጠጥተን እያገሳን ገባለን በልጅታችን። ከዛ ይሄ ሰውዬ አሁን ወደ አሁኑ ስመጣ በዛች የማን ልጅ ነው ይሄ ልጅ እንደዚህ ነው ብላ ትናገራች። ለካ ሴትዮዋ ወንድና ሴት ስታገናኝ የምትጠቀመው የሻይ አላት መሰለኝ። ከዛ ልጄን ይንከባከበዋል ማለት ነው። እኔ የለሁም፣ ስራ ነኝ በብዛት የምውለው። ምሳ ቋጥሬለት ምናምን በር ከፍቼ ዩኒፎርም አዘገጃጅቼለት ኬጂ ሲገባ አዘገጃጅቼለት ምናምን ነው የሚሄደው። ከዛ ጎረቤቶች እዛው ስለሚማሩ አብረው ያደርሱታል፣ ቁርሱን በልቶ ምናምን ማለት ነው። እና ከዛ ልጄ ምሪንዳ የሚፈልገውን የሚያድርግ በቃ እሽኮኮ አድርጎት ይዞራል ምናምን። ከ6 ወር በቃ አባቱ ራሱ እንደሱ አላረገለት እንክብካቤ ማለት ነው። አረ ምንድን ነው ምናምን አልኩኝ። ጎረቤት ከዛ ማለት ጎረቤት አይደለም፣ ጎረቤት ሳይሆን እዛው እቁብ የሚጠጣ አለ ግቢ ውስጥ እየመጣ ሴትዮዋ ጋር ማለት ነው። የሚጠጣ እቁብ የሚጥል እቁብ ነው። እቁብ የሚጠጣ እኮ ስትይ ግራ ገባ። እቁብ ይጠጣሉ፣ እቁብ ይጥላሉ። እቁብ ደግሞ ይበላል እንጂ አይጠጣም። ጠጣር ይበላል። እኔ እቁብ በላው ሲባል ነው የምሰማው። እቁብ ጠጣ ለመጀመሪያ ጊዜ ሰማሁ። እቁብ ጠጣው ሲባል አይስወርዱ ጋር እቁብ
የሚጠጣ ልጅ አለ እየመጣ እዛ እሱ ጋር ነው ያቆምነው። እሺ ከዛ በቃ ልጄን በጣም መንከባከብ ጀመረ። ምንድነው ይሄ ሰውዬ ምናምን ስለው አይ ልጅሽ እንደዚህ እንደዚህ ነው። ከዛን ስልኬን ገበያ ቀን ነበረ እና ቆሜ ገበያ እየሰራሁኝ ሴትዮዋ ትመጣና እንኪ ሰው ይፈልግሻል አለችኝ። ማን ነው ስላት አናግሪ ሰው ነው አለችኝ። ከዛ ሄሎ ምናምን ስል ያው ሰው ፊት ለፊት ስለነበርኩኝ እኔ በዛን ሰዓት ልጄን ብቻ ማሳደግ ነው የምፈልገው፣ ሌላ ልጅ መውለድ አልፈልግም። እና ሄሎ ምናምን አልኩኝ። ከዛም እንዴት ነሽ ምናምን አትደውይም እንዴ ምናምን ሲለኝ ማለት ወንድ መሆኑን ሳቅ እደውላለሁ በቃ በእኔ ስልክ ምናምን ብዬ ጆሮ ላይ ነው የዘጋሁት ማለት ነው። ስልኩን አላውቀውም ምናምን ነገር በቃ ስልኬን ያውቀዋል። ማታ ደወለልኝ ማለት ነው። አወራሁት ምናምን ነገር ምንድነው ምናምን ብዙም አልንግባባም በቃ። ከዛ አወራሁት እሺ በቃ ምናምን ብዬ ዘጋሁት። የሆነ ክርክር ስለነበረኝ ወደ ሌላ ቦታ ሄድኩኝ ማለት ነው። የመሬት ክርክር ነበረኝ። እዛ ለአንድ ወር ቆየው ከልጄ ጋር። ኮሮና ልትዝጋን ነበረ ትምህርት። ከዛን እዛ ስቆይ ይደውላል። እኔ አንስቼ ዝም እላለሁ። ለካ የነበርኩበትን ቦታ መጥቶ አይቶ ነው የሄደው፣ በርቀት ማለት ነው። ገበያ ስላለ በሳምንት 2 ገበያ ስላለ አይቶ ነው የሄደው። ይከታተለኛል። እኔ አላውቅም። በቃ ልጄ እንዴት ልበልሽ፣ እኔ ራሱ እንደሱ መወዱ አይመስልም። በጣም ነው የሚወደው፣ በጣም ማለት ነው። ለካ እሱ ማሰሪያ ነበር። በዛን ጊዜ ግን አንቺ ከባለቤትሽ ጋር ተለያይተሻል? ብቻ አድርገን ተለያይተን እኮ ነው ቤት ለቅቄ ከነበርኩበት ከተማ የወጣሁት። እሱም ተመልሶ ሄዷል የነበረበት ሀገር። የተለያያችሁበት ምክንያት ቴሌግራም ላይ ባገኘሹ ለአንቺ ሳይነግርሽ ሌላ ህይወት እንዳለው ሳይነግረኝ ከዛም በኋላ የእሱ እኔ ጋ ያስቀመጠውን ነገሮች ምናምን ብትንትን ጥፍትፍት ታረኩበት ብዙ ነገሮችን። ግን ማለት ነው ኦልሬዲ ያለፈ ታሪክ ነበረ ሳይነግርሽ ቀርቶ ወይስ በዛም ሰዓት ራሱ የቀጠለ ህይወት ነበር? አላቅም እስካሁን ድረስ። ግን ከጓደኞቹ ጋር ሰማ ግን 3 አመት ምናምን አብሮ ኖረዋሉ ምናምን የሚባል ነገር አለ ማለት ነው እኮ። 3 አመት አብሮ የኖሩት አንቺ እና እሱ ሳንተዋወቅ በፊት ግን እኔ የማውቀው ትዳር እንደሌለው ምናምን ነገር። ስለዚህ ስለደበቀሽ ብቻ እንጂ ማገጠብሽ ይባላል። ላይክ አንቺ ከአንቺ ጋር በትዳር ሆኖ ለሚያደርገው ግንኙነት ነው ትዳሩ ላይ ማገጠም ይባላል። እኔን አልወስድም አለኛ። ያለበት ቦታ ሁልጊዜ ውሰደኝ ስለው ዛሬ ነገ ይለኛል። ስለዚህ ነው ብለሽ ተጠረጠሪያለሽ? ያለበት ቦታ ህይወት አለው እስካሁን ሆኖም ደግሞ አለው እንጂ ከኔ ጋር ተፋቶ አመት ሳይሞላ ልጅ ወለደ የሚባል ነገር ሰሙ። ስለዚህ ለአንቺ ያለፈ ህይወት ነው ያለሽ እስቲል የቀጠለ ህይወት ነበር ማለት ነው። አዎ የገዛ ወንድሙ ራሱ ምን አለ፣ ከአንቺ ጋር እንደዚህ ሆኖ እንዴት በፍጥነት ሌላ ሴት እንትን ብሎ ሊጋባ ይችላል ሊወልድ ይችላል ብላ ነው ያለኝ ማለት ነው። ያቺ ፎቶን ቴሌግራም ላይ ያየሽው የቤተሰብ ፎቶ አይደለም ሌላ ሴት ናት እንደዛ አለኝ። ግን እኔ እርግጠኛ ሆኜ አላየሁም። ግን ልጁ ወልዷል። እሺ በቃ እና አሁን አዲሱ የወደደሽ ጋር እንሂድ። በልጅሽ 23 እያሰረሽ ወዳለሁ በልጅሽ እያስራች ለማስመጥ ልጅሽን በጣም እየተንከባከበ ወዳለሁ። ከዛ በቃ እዛ 1 ወር ቆይቼ መቶ ያይና ምናምን ነገር ተመለሰን። እኛ ወደ ስራችን ገባው ማለት ወደ ስራ የገባው ሴትዮ ደወለች። አቡዬ 5 ደቂቃ ጠብቂኛለሽ፣ ማዳም ደወለች። አዎ ማሪ፣ አዎ ጠብቅሻለሁ ነው። ኪያ ቢዩቲ ለምንድን ያልመጣችሁ? እኔ ከእሷ ጋር መዳረቅ ሰለቸኝ። በጊዜ ነይ፣ ከ2 ሰዓት ጀምሮ እላታለሁ። እስካሁን አልመጣችም። ማሬ አስገቢኝ። የወሬ ሱስ። የማን የወሬ ሱስ? አዎ እኛ ወሬ በጣም እንወዳለን። ወሬ ህይወትን ያጣፍጣል። ወሬ ህይወትን ማጣፈጫ ቅመም ነው። ወሬ ከሌለ ምን ትሆኛለሽ? ሊነጋ ነው። ቆይ Where's my car? Which car?